إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما أما بعد فإن أصدق الحديث كتاب الله وخير الهدي هدي محمد صلى الله عليه وعلى آله وصحبه وسلم تسليما كثيرا وشر الأمور محدثاتها فإن كل محدثة بدعة وكل بدعة ضلالة وأوصيكم ونفسي بتقوى الله يا عباد الله فاتقوا الله تعالى حق التقوى يا الله باروچوي الله ያዛችሁን በመታዘዝ የከለከላችሁን በመከልከል ሁሌም በሁሉም ጉዳይ ላይ በሁሉም ቦታ ላይ የሚገባውን ፍራቻ ፍሩት። ለአኺራችሁ ስንቅ ያዙ። ከስንቆች ሁሉ በላጭ ስንቅ አላህን መፍራት ነው። ዱንያ ላይ አላህን ይፈራ አኺራ ላይ ፍርሃት ስጋት የሚባል ነገር አይኖርበትም። ዱንያ ላይ አላህን መፍራት ትቶ ስሜቱን የጋለበ እንደፈለገ ሆኖ የኖረ አኺራ ላይ መጨረሻ የሌለው ስጋትና ፍርሃት ይደራረብበታል። የአላህ ባሮች ሆይ ከትልልቅ የእስልምና ማዕዘናት አርካኖች መካከል አንዱ ሐጅ ነው። ሐጅን ከማድረጋችን በፊትም ልንጠብቃቸው ልናከብራቸው የሚገቡ ሕጎችና አደቦች አሉ። ሐጅ የተደረገ ሳለም መጠበቅ ያለባቸው ሕግና አደቦች አሉ። ሐጅ ከተደረገ በኋላም ሊታወቁ ሊጠበቁ የሚገባቸው አደብና ስነ ስርዓቶች አሉ። ሐጅ ከመደረጉ በፊት ስለ ሐጅ ማወቅ ያስፈልጋል። ሐጅ የተደረገ ደግሞ በእስላም ስርዓት በሸሪዓ ሕግጋት በነቢዩ ሱና መሰረት ሊደረግ ይገባዋል። በኢኽላስ ለአላህ ተብሎ ብቻ ሊደረግ ይገባዋል። ሐጁ የተደረገ ሐጁ መብሩር እንዲሆን አላህ ዘንድ ተቀባይነት ያለው እንዲሆን ከአላህ ቁጣ ከእሳት ነፃ የሚያስወጣ አላህ ዘንድ ተቀባይነት የሚያገኝ እንዲሆንም ጥረት መደረግ አለበት። ሐጅ ማድረጉ መካ ደርሶ መመለሱ ገንዘብ ማውጣቱ ሐጅ ያለሁ አድርጓል መባሉ ሳይሆን ትልቁ ቁም ነገር ሐጁ በታዘዙት መሰረት መፈጸሙና አላህ ዘንድ ተቀባይነት ማግኘቱ የሐጅን ጥቅም መታደሉ ነው። ሐጅ ተቀባይነት የማግኘቱ መብሩር የመሆኑ ትልቅ ምልክት አፈጻጸሙ ላይ ሱናን መጠበቅ ሸሪዓ ላይ በተብራራው መሰረት ነቢ ባደረጉት መልኩ ሐጅን ማድረግ፣ ሐጅ ላይ ወንጀልን ጥፋትን አለመቀላቀል። ሐጅ አድርገው ከተመለሱ በኋላ ደግሞ ከሐጅ በፊት ከነበረ ሁኔታ በተሻለ መልኩ አላህን መፍራት፣ ዲን ላይ መጠንከር። ሐጁን አላህ የተቀበለው ሰው ሐጅ አድርጎ ከተመለሰ በኋላ ዲኑ ላይ ይቀጥላል። ኸይር ሥራ ላይ የበለጠ ይሽቀዳደማል። ኢማኑ ከሐጅ በፊት የበለጠ ጠንካራ ይሆናል። ባነጋገሩ፣ በስነ ምግባሩ፣ በሁኔታው ከሐጅ በፊት ከነበረው የተሻለ ሆኖ ይገኛል። ለዚህም ነው ደጋግ ቀደምቶች ዓላመቱ ቢሪል ሐጅ አን የዝዳደ አልዓብዱ ኸይረን ባዕደሁ ወላ የዑዱ ኢለል ማዕሲየቲ ይሉ ነበር። የአንድ ሰው ሐጁ ተቀባይነት የማግኘቱ ምልክት ሐጅ ያደረገው ሰው ከሐጅ በኋላ ኸይር ላይ መልካም ነገር ላይ የበለጠ ጠንካራ መሆኑ የኸይር ፍላጎቱ የጨመረ ሆኖ መመለሱ እንደገና ደግሞ ሐጅ አድርጎ ከተመለሰ በኋላ ወደ ወንጀል አለመመለሱ ነው ብላ አንድ ሰው ሐጅ አድርጎ ከተመለሰ ሐጁን በትክክል የማድረጉ ሐጁ አላህ ዘንድ ተቀባይነት የማግኘቱ አንድ ምልክት ከሐጅ በኋላ ሌሎችም ኸይር ሥራዎች ላይ ፈጣን መሆን ብርቱ መሆን ለኸይር ሥራ መጓጓት
በአንድ በኩል ኸይር ስራ እየሰሩ በሌላ በኩል ደግሞ ሸር ስራ ሰርተው እኩል የሚሆኑ ሰዎች አሉ። መስራታቸውም አለመስራታቸውም ለውጥም አይኖረው ኸይር ስራቸውን ወንጀል የሚወስድባቸው ሰዎች አሉ። ሐጁ አላህ ዘንድ ተቀባይነት ያገኘለት ሰው አንዱ መለያው ኸይር ላይ ፈጣን ይሆናል፣ ተሽቀዳዳሚ ይሆናል። በዛው ልክ ደግሞ ወደ ወንጀል አይመለስም። ታጥቦ ጭቃ ላለመሆን ነብዩ ሰለላሁ ዐለይሂ ወሰለም ትክክለኛ ሐጅን አድርጎ የተመለሰ ሰው የሱ ጀዛ ጀነት ነው ብለዋል። በሌላ ሐዲታቸው አሁን እንደተወለደ ሕፃን ከወንጀል ጸድቶ ነጽቶ ይመለሳል ብለዋል። ትክክለኛ ሐጅ አድርጎ የተመለሰ ሐጁ ከወንጀል ያጸዳው ሰው አንዱ ምልክቱ ከሐጅ በኋላ ዲኑ ላይ ጠንካራ ይሆናል፣ ሙሉ ለውጥን ይለወጣል፣ ኸይር ላይ ይሽቀዳደማል፣ ወንጀልን በሩቁ ይሸሻል፣ ይፈራል፣ ዲን ላይ ቀጥ ይላል። እንደዚሁ ደግሞ ከታላቁ ታቢዒ ከሐሰን አልበስሪ እንደተነገረው አንድ ሰው ሐጁ መብሩር ትክክለኛ ሐጅ መቅቡል አላህ ዘንድ ተቀባይነት ያገኘና የጀነትን ሽልማት የትክክለኛ ሐጅን ሽልማት ያስገኘለት የመሆኑ ምልክት ከሐጅ ሲመለስ ዱንያ ላይ ዛሂድ መሆኑ ነው። አን የዑደ ዛሂደን ፊ ዱንያ ወራጊበን ፊል አኺራ ትክክለኛ ሐጅ አድርጎ የተመለሰ ሰው የሐጁ ትክክለኝነት አላህ ዘንድ ተቀባይነት የማግኘቱ አንድ ምልክት ከሐጅ ከተመለሰ በኋላ የዱንያን ፍቅር ከልቡ ያወጣል፣ አኼራን ይበልጥ ይፈልጋል፣ ይከጅላል። ዱንያን ከልብ ማውጣት ማለት ለዱንያ ለመስራት ሀብት ለማፍራት የሰበሰቡትን ሀብት መበተን ማለት ሳይሆን የዱንያን ፍቅር ከልብ አውጥቶ ዱንያን እጅ ላይ መያዝ ማለት ነው። ዱንያን መቆጣጠር ማለት ነው። እሷን እንድትቆጣጠር አለመፍቀድ፣ ወጪ ማድረግ ያለበት ቦታ ላይ ማድረግ ባለበት መልኩ ማድረግ፣ ለዱንያ በልክ መስራት፣ ከልክ በላይ የተስገበገቡ የዱንያ ባሪያ ሆኖ ዋናው ኪስ ይሙላ ካዝና ይሙላ እንጂ ከድህነት ነፃ ልውጣ እንጂ ችግር የለውም ያሉ ሐላል ሐራሙን አለማግበስበስ ማለት ነው። አኼራ ላይ ሊጎዳ የሚችለን ሀብት አለማፍራት ማለት በሐራም የተገኘ በማጭበርበር በማታለል ዲንን እየጎዱ የተገኘ ሀብት አኼራ ላይ ይጎዳል። ጀነት ከመግባት ወደ ኋላ ያስቀራል፣ ቀልብ ያደርቃል። ሐራም የሚበላ ቀልቡ ይደርቃል፣ ዱዓው ተቀባይነት አያገኝም፣ ሌሎችም ጉዳቶች አሉት። ታዲያ አንድ ሰው ትክክለኛ ሐጅ አድርጎ ከተመለሰ አኼራ ሄዶ የተመለሰ ያክል ስለሚሰማው የበለጠ ለአኼራ ይጨነቃል፣ ዱንያም በልክ ይዛታል፣ ለአኼራ አብዝቶ ይጓጓ፣ ይበልጥ ወደ አላህ ለመቃረብ ጥረት ያደርጋል። ከዚህ በተቃራኒ ሐጅ አድርጎ መጥቶ ወደ ወንጀል የሚመለስ ስነ ምግባሩ የሚበላሽ ሸሪዓን የሚጻረር ባገኘው አጋጣሚ አላህ ተባረከ ወተዓላ የከለከለውን የሚዳፈር ከኸይር ወደ ኋላ የሚል ሰው ጸባዩ የሚበላሽ ሰው ከሐጅ በፊትም ከሐጅ በኋላም ጸባዩ፣ ሁኔታው፣ ኢማኑ ያው የሆነ ሰው ምንም ያልተቀየረ ሰው ሐጁ ተቀባይነት እንዳላገኘ የሚያሳይ ምልክት ሊሆን ይችላል። ሐጁ ተቀባይነት አላገኘም ተብሎ ይሰጋለታል፣ ይፈራለታል። ምክንያቱም ሐጁን አላህ ከተቀበለው መልሶ በወንጀል ከመነጀስ፣ ከመርከስ፣ ከመቁሸሽ በሐጅ ከጸዱ በኋላ መልሶ ከመጨቅየት አላህ ይጠብቀው ነበር። ሐጁ ትክክል ስላልሆነ ተቀባይነት ስላላገኘ ተመልሶ ከጌታው ጋር ከሰው ልጆች ጋር ጸባዩ ከተበላሸ ወንጀልን ከተዳፈረ ሐጁ ተቀባይነት ያለማግኘቱ ትክክል ያለመሆኑ አንድ ምልክት ሊሆን ይችላል ተብሏል። ስለዚህ ከሐጅ በኋላ ሐጅ ያደረጉ ሰዎች ራሳቸውን ሊፈትሹ፣ ወደፊት ለሐጅ የሚዘጋጁ ሰዎችም ከሐጅ በፊትም ሐጅ ውስጥም ከሐጅ በኋላም ያለባቸውን ኃላፊነት ሊያውቁ ሊዘጋጁ ይገባል። ሐጅ ያደረገ ሰው ሐጅ አድርጌያለሁ ብሎ በራሱ ሊተማመን ወንጀልን ሊዳፈር አይገባል። ይልቅ የትም ሆኖ መቼም ሁሌም በሁሉም ጉዳይ ላይ አብዝቶ ጌታውን ሊፈራ ይገባል። ሌላው ሐጅ ያደረገ ሰው ከሐጅ መልስ ሐጅ አድርጌያለሁ ብሎ ሰዎች ላይ በልቡም ይሁን በተግባሩ በእንቅስቃሴው በሁኔታው ሊኩራራ አይገባም። ሐጂ ብላችሁ ጥሩኝ ሊል አይገባም። ከስሙ በፊት የማዕረግ ስም ሊያደርገው አይገባም። አላህ ተባረከ ወተዓላ ሐጁን ይቀበለው አይቀበለው የሚያውቀው ነገር የለም። ሰዎች ዘንድ ሐጂ ተብሎ አላህ ዘንድ ሐጅን በትክክል አላደረክም ተብሎ መያዝ ካለ ሐጂ መባሉ ዋጋ የለው። ሐጅ ለአላህ ተብሎ የሚደረግ ዒባዳ እንጂ ለክብር ለማዕረግ ከስም በፊት ሊቀመጥ ሊጠሩበት መታወቂያ ላይ ስም መጠሪያ ቦታ ላይ ሐጂ ነኝ ሐጂ በሉኝ ሊባሉበት ተደርጎ ተብሎ የሚደረግ ዒባዳ አይደለም። የሚሰግድ ሰው
ሙሰሊ ሰጋጅ ወገሌ የሚጾም ሰው አሷኢም ፉላን ጿሚ ወገሌ እንደማይባለው ሁሉ ሐጅ ያደረገ ሰውም ሐጅ ወገሌ መባል የለበትም። በሉኝ ብሎ ሊጠይቅ ሊጠብቅ አይገባም። ሐጅ ሲያደርግም ይሄን ዓላማ አድርጎ ሊሄድ አይገባም። ሞኝ የሆኑ ትንሽ የሆኑ ሰዎች አሉ። ሐጅ ከሚያደርጉበት ዓላማ አንዱ አቶ መባል ሰለቸኝ የሚቀጥለው ዓመት ላይ ሐጅ ይባላለሁ የሚሉ ጃሂሎች አሉ። ይህ ዓላማ ተደርጎ መያዝ የለበትም። ተደርጎ ከሐጅ መልስም ከተመለሱ በኋላ በዚህ ጥሩኝ መባልም የለበትም። የደጋግ ቀደምቶች ዘንድ የሚታወቅ ስላልነበረ ቢድዓ ነው፣ አዲስ ፈጠራ ነው ያሉ የእስላም ሊቃውንትም አሉ። ስንትና ስንት ሰዎች ዘንድ ሐጅ የሚባሉ በዚህ ማዕረግ የሚጠሩ አላህ ዘንድ ግን ሐጅ አላደረግም ተብሎ የተመዘገቡ ሰዎች ይኖራሉ። ደጋግሞ እንኳ ሐጅ ቢያደርጉ ስንትና ስንት ሐጅ የሚያደርጉ ሰዎች አሉ። ከሐጅ ድካምን ወጪ ማውጣትን እንጂ ማያተርፉ ሰዎች አሉ። ጾመው ከጾም ረሃብን እንጂ መጠማትን እንጂ እንደማያተርፉት፣ ሌሊት የሰገዱ እንቅልፍ ማጣትን መድከምን እንጂ እንደማያተርፉት ሁሉ እንደዚህ አይነት ከንቱ ልፋት የሚለፉ ሰዎች እንዳሉት ሁሉ ለስሙ ሐጅ ያደረጉ ነገር ግን ሐጃቸው አላህ ዘንድ ተቀባይነት ባለማግኘቱ ምክንያት ከንቱ ልፋት ብቻ ለፍተው የሚመለሱ ሰዎች አሉና ከእንደዚህ አይነት ሰዎች እንዳልሆን ብሎ መስጋት፣ ራስን ዝቅ ማድረግ፣ አላህ ሐጅን እንዲቀበል ዱዓ ማድረግ ያስፈልጋል። የሰው ልጅ በተናነሰ ቁጥር አላህ ከፍ ያደርገዋል። ራሱን ከፍ ባደረገ ቁጥር አላህ ተባረከ ወተዓላ ዝቅ ያደርገዋል። አላህ ተባረከ ወተዓላ የእሱን ትክክለኛ ባሮችን የጀነት ባለ ጸጎችን እድለኞችን ባህሪያቸውን ሲዘረዝር እነዚያ በአላህ ማያጋሩ ናቸው፣ የሚሰሩትን ሥራ ሁሉ ለአላህ ብቻ ብለው የሚሰሩ፣ እንደዚሁ ደግሞ የሚሰሩትን መልካም ሥራ ሰርተውም አላህ ላይቀበለኝ ይችላል ብለው የሚሰጉ ናቸው፣ ልባቸው የሚፈራ ናቸው። እነዚህ ኸይር ሥራ ላይ ይሽቀዳደማሉ፣ ማንም እንዳይቀድማቸው ኸይር ሥራ ላይ ይፈጥናሉ በማለት ደጋግባሮቹን ወስፏልና ኸይርን ሥራ ለአላህ ብቻ ብሎ መስራት፣ በሰሩት ኸይር ሥራ አለመኩራት፣ አለመተማመን፣ ሥራ የሚያባላሹ ነገሮች እንዳሉ ማወቅ፣ ሁሌም ዘውትር በልብ አላህን መፍራት፣ ወንጀል ሲሰሩ መተውበት፣ ኸይር ሥራ ሰርቶም ሥራዬ ጥራት ጎድሎት አላህ ላይ ይቀበለኝ ይችላል፣ አኺራ ላይ ልዋረድ እችላለሁ ያሉ በልብ መስጋት ያስፈልጋል። አዑዙ ቢላሂ ሚነ ሸይጣኒ ረጂም ወለዚነ ሁም ቢረቢሂም ላ ዩሽሪኩን ወለዚነ ዩእቱነ ማ አተው ወቁሉቡሁም ወጂለቱን አነሁም ኢላ ረቢሂም ራጂዑን ኡላኢከ ዩሳሪዑነ ፊል ኸይራቲ وهم لها سابقون. بارك الله لي ولكم في القرآن العظيم ونفعني وإياكم بما فيه من الآيات والذكر الحكيم. أقول قولي هذا وأستغفر الله لي ولكم ولسائر المسلمين من كل ذنب وخطيئة فاستغفروه إنه هو الغفور الرحيم والبر الكريم. الحمد لله حق حمده والصلاة والسلام على نبيه وعبده وعلى آله وصحبه وجنده وسلم تسليما كثيرا. أما بعد كحج ملس ካሉ ህግጋቶች ስርዓቶች አንዱ ሐጅ አድርጎ የተመለሰ ሰው ለዚያራ ወደ ቤቱ የሚመጡ ሰዎችን ምግብ አዘጋጅቶ ቢያበላ፣ ለሐጅ ሲመለስ ወዳጆቹ፣ ዘመዶቹ፣ ቤተሰቦቹ እንኳን ደህና መጣህ ብለው ምግብ አዘጋጅተው ቢቀበሉት ምንም ችግር የለውም። ከየትኛውም ጉዞ ሲመለሱ በሰላም ስለተመለሱ ለምስጋና ምግብ አዘጋጅቶ አርዶ ቤት ውስጥ ያለ ምግብን አብስሎ መብላት ማብላት የሚፈቀድ አልፎም የሚወደድ ተግባር ነው። ኢማም ቡኻሪ ከጃብር ሌሎችም መዘገቡት ሐዲስ ነቢዩ ዓለይሂ ሰላቱ ወሰላም ከአንድ ጉዞ ወደ መዲና ሲመለሱ ግመል ወይም በሬ ከብት አርደው አብልተዋል የሚል ሐዲስ ይገኛል። ይሄን ሐዲስ የሐዲስ ሊቃውንት ሲያብራሩ ሰዎች ከጉዞ ሲመለሱ አላህ በሰላም ስለመለሳቸው አርደው ቢያበሉ ችግር እንደሌለው ከዚህ ሐዲስ እንረዳለን ብላ ይሄንንም ሱሐቦች አድርገውታል። አብዱላህ ኢብኑ ዑመር የሚባሉት ታላቁ ሱሐቢ ከጉዞ ሲመለሱ የሚጎበኟቸው የሚዘይሯቸው ሰዎችን ይመግቡ ነበር። አንዳንዴ ራሳቸው ጾመኛ እንኳ ሆነው የሚዘይር ሰው እንኳን ደህና መጣህ የሚላቸው ሰው ከመጣ ለእንግዳው ሲሉ ጾማቸውን ፈተው አብረው ይበሉ ያባሉ እንደነበረ ተነግሯል። ስለዚህ ከሐጅ የተመለሱ ሰዎች በራሳቸው አርደው ቤት ውስጥ ያለ ከእርድ ውጭ ያለ ምግብንም ቢሆን አዘጋጅተው ጎረቤት ዘመድ ጠርተው ቢያበሉ፣ ቤተሰቦቻቸው ወዳጆቻቸው በምግብ ቢቀበሏቸው እንኳን ደህና መጣችሁ ቢሏቸው ችግር የለም። ራሳቸውን ቢያዘጋጁ ሌላም ሰው ቢያዘጋጅ። ነገር ግን ጥንቃቄ መደረግ ያለባቸው ነገሮች አሉ። ይሄ ላይ አንደኛ እንደ ግዴታ መታየት የለበትም።
እንደ ዋጅብ እንደ ሱና የሐጅ አካል ተደርጎ መቆጠር የለበትም። ሁሌም አልነበረም ነቢ የሚያደርጉት አለይሂ ሰላቱ ወሰላም፣ አንዳንዴ ነበር የሚያደርጉት። እንደዚሁ ደግሞ ይሄን ያላደረገን ሰው እንደ ስስታም መቁጠር፣ ይሄን የሚያደርጉት ሰዎችም ለጉራ ለመታየት ለዝና መሆን የለበትም። አንዳንዴ ደግሞ ሐጅ አድርጎ የሚመጣው ሰው ቤተሰቦች፣ ዘመዶች፣ ልጆች፣ አማቾች የግድ ካላረዱ ተብሎ መጠበቅም የለበትም። አምጣ ተብሎ በግድ መወሰድ የለበትም። እነማ የሚያደርጉት ሰዎች በራሳቸው ፈቃደኝነት ወዳጃችን ዘመዳችን በሰላም ስለተመለሰልን ብለው ሊያደርጉ ይገባል። ግለሰቡ ከሐጅ የተመለሰው ሰው ራሱ በሚያደርግበት ጊዜ ደግሞ ሐጅን ለማድረግ አላህ ስላበቃኝ ስንትና ስንት ከሀገር ወጥቶ የሚቀር ሰው አለ፣ ወደ ሀገሬ በሰላም ስለመለሰኝ ለሹክር አላህን ለማመስገን ይሄን አደርጋለሁ ቢል አይከለከልም። ሐጅ ትልቅ ዒባዳ ነው፣ ምስጋና ያስፈልገዋል። ምስጋናውን ደስታ የሚገልጹት በማብላት በማጠጣት እንኳን ደስ አለህ እንኳን በሰላም መጣህ በመባባል በመዘያየር ሊሆን ይችላል። ምንም ችግር የለም። ነገር ግን አፈጻጸሙ ላይ ቢድዓ ሊኖርበት፣ ወንድና ሴት ሊቀላቀል መሰል ወንጀሎች ሊኖሩበት አይገባም። ኢስራፍም ሊኖር አይገባም። ከነዚህ ነገሮች ከጠራ እንደሚቻል ለሐጅ ሄደን ሰው መዘየር፣ ምግብ እሱ ጋር ተሰብስቦ መብላት፣ እሱ ራሱ አርዶ ማብላት እንደሚችል ቀደምትም በዘመናችን የነበሩ እነ ኢብኑ ዑተይሚን ሌሎችም የፊቅህ ሊቃውንት ገልጸዋል። ወከዛልክ ለሐጅ ሄዶ የተመለሰ ሰው የአላህ እንግዳ ነው። የአላህን እንግዳ መዘየር የአክብሮት መገለጫ ነው። ሐጅ በማድረጉ እንኳን ደስ አለህ ማለት፣ ዱዓ ማድረግ፣ ሲሄድ መሸኘት፣ ሲመጣ መቀበል አንድ የሐጅን ስርዓት የሐጅን ሸዒራ የእስላም መገለጫ የምናከብርበት መንገድ፣ በዛም የእርስ በርስ ትስስርን ማጠናከር ነው። ባለንበት ጊዜ አላህ የሚወዳቸው የሚፈቅዳቸው ማህበራዊ እስላማዊ ትስስሮች እየደከሙ ነው። ሰዎች ትልልቅ እንደ ሐጅ ያሉ ጉዞዎችን አድርገው ሲመለሱ ማይዘየሩ ከሆነ፣ ታመው ውጪ ሕክምና አድርገው ሲመለሱ ወዳጅ ጎረቤት ዘመድ ማይጠይቃቸው ከሆነ፣ በደስታቸው ጊዜ ጎረቤት ወዳጅ ቤታቸው ላይ ተሰብስቦ ከጎናቸው ሆኖ ደስታቸው የማይካፈል ከሆነ እስላም የሚወዳቸው የሚፈልጋቸው መልካም ትስስሮች እየደከሙ ይመጣል። ሐጅ ሄዶ የመጣ ሰውን በሚዘይሩበት ጊዜ ጋጋታ መብዛት የለበትም። ኢስላም በሚፈቅደው በሚወደው ልክ ብቻ ሊሆን ይገባል። ወከዛሊክ ሐጅ ላደረገ ሰው አላህ ተባረከ ወተዓላ ሐጅህን ይቀበልህ፣ ወንጀልህን ይማርህ፣ ያወጣኸውን ወጪ አላህ ይተካልህ ተብሎ ዱዓ እንደሚደረግም የፊቅህ ሊቃውንት ገልጸዋል። አብዱላህ ብኑ ዑመርም ይሄን ያደርጉ ነው። ሐጅ አድርጎ የመጣን ሰው አላህ ሐጅህን ይቀበልህ፣ ወንጀልህን ይማርህ፣ ያወጣኸውን ወጪ ይተካልህ ይሉ ነው። ሌሎችንም የዱዓ አይነቶችን በማድረግ ለሐጅ ደርሶ የተመለሰን ሰው እንኳን ደስ አለህ ማለት መዘየር የሚወደድና የሚፈቀድ ተግባር። የሚፈቀዱትን በማድረግ ማይፈቀዱትን በመራቅ ህይወታችንን በኢስላም በሱና የሚመራ ልናደርግ ይገባናል። ሐጅ አድርገው የተመለሱ አላህ ሐጃቸውን ይቀበላቸው፣ ያልተመለሱን አላህ በሰላም ይመልሳቸው። ሐጅ ያላደረጉ ደግሞ ደጋግመው ሐጅ ለማድረግ አላህ ያብቃቸው፣ ሐጃቸውንም ይቀበላቸው ይቀበል። እነሆ ዐላ ኩሊ ሸይኢን ቀዲር። اللهم اعز الاسلام والمسلمين واذل الشرك والمشركين ودمر اعداءك اعداء الدين. اللهم اجعل هذا البلد امنا مطمئنا سخاء رخاء وسائر بلاد المسلمين. اللهم آمنا في دورنا واوطاننا ولا تسلط علينا بذنوبنا من لا يخافك فينا ولا يرحمنا. اللهم انصر الاسلام والمسلمين في كل مكان. اللهم انصر الاسلام والمسلمين في كل مكان. اللهم انصر اخواننا في فلسطين. اللهم انصر اخواننا في فلسطين نصرا مؤزرا. اللهم انصرهم نصرا عاجلا. اللهم امن خائفهم. اللهم اطعم جائعهم. اللهم اشف مرضاهم. اللهم تقبل شهداءهم. اللهم تقبل قتلاهم في الشهداء. اللهم عليك بأعداء الإسلام والمسلمين في مشارق الأرض ومغاربها. اللهم عليك باليهود. اللهم عليك باليهود ومن هاودهم، وعليك باليهود ومن ناصرهم، وعليك باليهود ومن رضي بعملهم. اللهم كن للمستضعفين في كل مكان. اللهم كن للمستضعفين في كل مكان. اللهم كن للمظلومين في كل مكان. اللهم إنا نشكو إليك ضعف قوتنا وقلة حيلتنا وهواننا على الناس. اللهم أنت رب المستضعفين فلا حول ولا قوة إلا بك، فلا حول ولا قوة إلا بك.
فلا حول ولا قوة إلا بك. ربنا اغفر لنا ولوالدينا ولجميع المسلمين. اللهم اغفر لنا ولوالدينا ولجميع المسلمين. اللهم اشف مرضانا ومرضى المسلمين. اللهم عاف مبتلانا وفك أسرانا واقض الدين عن المدينين منا برحمتك يا أرحم الراحمين. آمين والحمد لله رب العالمين.